ብሩኬ ከዚህ ከቡታጀራ ቶሎ እንዲወጣ ብትነግረው አሪፍ ነው። ለምን ለኔም ብዙ ብር ከፍላኛለች ልጅቷ እዩ፣ ለሌላ ሰዎችም በጣም ብዙ ብር ከፍላለች። ስለዚህ ብቻዋን እንዳይለች ብዙ ርቀት ብዙ ሴራዎችን አሲራለች። ዲኤንኤውንም ልታስቀይርበት ነው ያሰበችው። አግታው እንደዛ ያሰበች ነው እንደዛ ነው ያሰበችው። ዲኤንኤውን ልታስቀይርበት ነው ያሰበችው። ስለዚህ በጣም ብዙ ገንዘብ ነው የከፈለችው ለብዙ ሰዎች ማለት ነው። አንደኛ ዲኤንኤው እንዲቀየር፣ ሁለተኛ ደግሞ ብሩክ እንዲታገል። ብሩኬ ላይ ካሴረችው ሴራዎች ውስጥ አንዱ ህፃን ሰው ነው የነበርኩና ያው እዩ ብዙ ርቀቶችን ሄዳለች። ያው እኔ ብሩኬም ሀይሚም ሲጎዱ ማየት ስለማልፈልግ ነው ይህንን ነገር ተባብሬ ዛሬ የጨረቃ ፋሚሊን ማወቅ ያለበትን ነገር እንዲያውቅ ልተባበር የፈለኩት ማለት ነው። ያለበት ነገር ምንድነው? አንደኛ ነገር እዩ ልታሳግፈው ትችላለች። ሁለተኛ ነገር ደግሞ ዲኤንኤውን ለማስቀየር ብዙ ርቀቶችን ሄዳለች። ዶክተሮችን በመክፈል ለእያንዳንዱ ዶክተር ላብራቶሪ ውስጥ ለሚሰራ ዶክተር የሆነ አክል ብር ልከፍል ነው እያሰበች ያለችው። ለዛም ነው ለማግኘት ምንም ነገር ታደርጋለች። ሰላም ውድና የተከበራችሁ የጨረቃ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ሰሞኑን ጠፍቻለሁ። በአንዳንድ ትንሽ ሀገር ውጭ ነበርኩ ታምሜ እና ዛሬ የመጣሁበት ምክንያት እዩን ላገኛት ነው። እዩ እንደዚህ እያደረገች ነው ምናምን ብሎ ብሩክ ደውሎ አውርቶኝ ነበር። እዩ በይሳት እያሰበች ያለችው ነገር ኖርማል ልጇን ዲኤንኤ ለማስመርመር ሳይሆን ብሩኬን የራሷ ለማድረግ ነው እያሰበች ያለችው ነገር። እኔ ሙሉ ነገር ስለሷ ስለማቅ ነው። ተንኮለኛና ተንከሲስ የሆነች ልጅ ነች እና ቡቡ እሷን ማግኘት የለብም። ማግኘትም የምፈልግ ከሆነ እኔ ጋር ደውልልኝና ፖሊስ ይዘን ሄደን የምናደርገውን ነገር ብናደርግ አሪፍ ነው። ሀይሚም ተጨንቃን ያለችው እንዴት እያሰብከው ነው ብሩኬ? እሺ ብለን ነው ዝም ብለን የተለያየ ብቻን ማግኘት የለብም። ውጭ ሆኖ የሆነ ሰዎች እየደወሉልኝ ነበር። ደን ፖሊስ ይዛችሁ ሄዳችሁ የምታረጉን ነገር እሷን ታሳግጠው ምን ልትለው ተመልሶ አይኔ ጋር እንዳይመጣ ታረጉ ነው እያሰበች ያለችው ቤተሰብና ምን ማድረግ እንዳለብኝ ግራ ገብቶኛል። ከዚህ በፊትም ደውዬ ነግሬያታለሁ። አይመለከትም እኔና እሱ አንተ የማታውቀው ነገር አለ ምናምን እያለች እኔም የማላውቀው ነገር የለም። እኔም የማውቀው ከሀይሚ ጋር ላይ እንደሆነ ሀይሚን እንደሚያገባ ልጅ የምትለው ነገር የቢኒ ልጅ እኮ ነው እንዴ ባል አላት። ለምንድን ነው ልጁ የብሩክ ነው ለማለት የፈለግሽው? እዩ የማይሆን ነገር ነው እያደረግሽ ያለሽው እና ከድርጊትሽ ብትቆጠቢ ደስ ይለኛል። ብሩኬም ደግሞ አገኛታለሁ እንጂ ችግር የለውም ምንም አይፈጠርም ብለህ ነገሩን ቀለል አድርጋ አታስበው። ታሰራብህ ታሳግትህ ከቤትም እንዳትሄድ ልታረግ ነው እንጂ ዲኤንኤውን እኮ ፈልጋ ቢሆን ኖሮ ልጁን ይዘሽ ነይና እናስመርምር ብላታል እኮ። እንደዛ ማለት አልነበረብህም። ግዴታ የለብህም የማስመርመር። ሰማኛል። ልጁ ያንተ እንዳልሆነ ታውቃለህ አይደል? እዛ ጋር እየሰማት ያለው ነገር ብሩኬ እያየ አይደለም። በጣም ደብሯታል። የሆነ ልጅ አለና ደውዬለታለሁ። እዩ እያደረገችው ያለችውን ነገር የሚያውቅ ልጅ ነው። ከጀርባ ምን አይነት ሴራ እየሰራች እንደሆነ የሚያውቅ ልጅ ነውና ደውዬለታለሁ። እሱም ይመጣል። እሱም የሚለውን ነገር አብረንም እንሰማለን። ሙሉ የማያውቀው ነገር የለምና አይቷታል። እንደነገረኝ ከሆነ ሆኑ ሰዎች ጋር የሆነ አጋጭ ነገሮች ናቸው። ብቻ ከነሱ ጋር እኔ ጋር ይመጣል። እኔ ብሩክን በማገኘው ሰዓት ይዛችሁልኝ አንድ ቤት ውስጥ 11 እንደምታስቀምጠው ተመልሶ ሀይሚ ጋር እንዳይሄድ እንደምታደርገው ስዝት ነበር። እሺ እና ቤተሰቦች ልጅቷ በጣም ብዙ ርቀት ልትሄድ ትችላለች። ዲኤንኤ ምርመራውንም ልታስቀይረው ትችላለች። አሁን እዚህ ጋር መጥቶ ሊያገኘኝ የፈለገው የደወልኩለት ልጅ ከሚከፈላቸው ሰዎች አንዱ ነበር። ደብሮት ብሩክን ስለሚያውቅ እኔንም ስለሚያውቅ ያ ነገር ደብሮት ነው እንጂ ልጁ ኖርማል ከ3 ልጆች ናቸው። የአራተኛው ነበር። እኔ እንደዚህ ብሩክ ላይ እንደዚህ አይነት ነገር አላደረገም። ብሩክ ጥሩ ሰው ነው፣ ብሩክ እንደዚህ አይነት ነገር የሚደረግበት ሰው አይደለም ብሎ ተከራክሮ ነው ትቶ የሷን ሚስጥር ለኔ ሊነግረኝ እየመጣ ያለው እና ቤተሰቦች ዲኤንኤ እንኳን በዚህ አጋጣሚ እሷ በሆነ ነገር አድርጋ ቢቀየር እንኳን ብሩኬ ጥፋተኛ እንዳልሆነ ነው ልነግራችሁ ማስብ። ብሩኬ ልጁ የሱ ቢሆን ብሩኬ የደበቀው ነገር ቢሆን በዚህ በሀይሚ ፊት ነው በፍጹሜ ፊት ነው እያያችሁት ዲኤንኤ ይመርመር ልጁን ለሚይዘሽ አልመጣሽም ሲል የነበረው የሆነ ነገር አድርጎ ቢሆን ከጀርባ የሆነ ነገር ሀይሚ ላይ አድርጎ ቢሆን ኖሮ በዚህና ክልክ ኮንፊደንስ ኖሮት
ዲኤንኤ ይመርመር ምናምን አይልም ነበር። ግልጽ ነውና ቤተሰቦች ብሩክ ምንም አይነት ጥፋት የለበትም። ጀመር ልጁ ምናምን የሚባል ነገር የለም። የልጁ አባት አለ፣ ይወዳታል፣ ያፈቅራታል፣ አብረው ነው የሚኖሩት። እሷ ብሩኬን ስለምፈልገው ብቻ ነው እንደዚህ አይነት ነገር እያደረገች ያለችው። ዲኤንኤ ይመርመርልኝ ምናምን እያለችው ያለችው። ዲኤንኤውን ውድቅ እንደሚሆን ግልጽ ነው። ምናልባት ሸፍጥ እና ደባ አድርጋ ያለ ዶክተሮች የሆነ ብዙ የሚሰሩ ፌቨሮች አሉ። በሰዓት ቀላል ነው እንደዚህ አይነት ነገር መስራት እና ቤተሰቦች በዚህ ሰዓት ጨነቁም እንትን ልትል ትሸበሩም አይገባም። ብሩኬ እውነት አለው። ብሩኬ የሀይሚ ፍቅረኛ ነው። ብሩኬ የሀይሚን ይወዳታል። ከጀርባ እንደዚህ አይነት ነገር ሊያደርግ አይችልም። እኔ በዚህ ናክል ልክ መከራከርለት የምወደው ጓደኛዬ እማቀው ከልጅነት ጀምሮ እማቀው ሰው ስለሆነ በዚህ ናክል ልጅ ለሰው ልጅ አልከራከርም። በዚህ ናክል ልክ እና ሀይሚ አንቺም አትጨነቂ። ምንም አይሆንም። ይሄ ነገር ያልፋል። ዝም ብሎ ያው አላ ሰው ሲዋደድ ሰው ሲፋቀር የሚመጡ ፈተናዎች ነው። እንደዛ ቀለል አድርገሽ አስቢ። ምንም ነገር አይሆንም። ልጁም እስኪ የሚነግረኝ ነገር ዛሬ ወሳኝነት አለው። በጣም ብዙ ነገር ያውቃል። ለምን ቦታው ላይ ስታማከራቸው ከነበሩት ሽፍቶች አንዱ ነበር። እኔ በገንዘብ ብሩኬን አልቀየርም፣ ብሩኬ ወንድሜ ነው፣ ብሩኬ ጥሩ ሰው ነው ሲል የነበረ ልጅ ነው። አስደስቶኛል። ያለውን ነገር እስኪ እንጠይቀዋለን። እንግዲህ ቤተሰብ ከዛሬዋ ጀምሮ ከትላንትም ጀምሮ ከዚህ በኋላ ያሉት ቀናቶች እዩን የመከታተል ስራ ነው የምሰራው። መተኛት አያስፈልግም። ምን ልታረግ እቺ ሰይጣን ልጅ ምን ልታረግ እንደምችል መገመት ቀላል ነው፣ አይከብድም። ነገራቶችን አርቃ ነው እንትን እያለች ያለችው። ስለዚህ ልጁም እየመጣ ነው። እስኪ የሚለኝን ነገር ሰማለሁ። እንዴት ነሽ ብራዝ? ሰላም አማን ነው። ካሜራ ላይ ደብ ችግር የለም። ጀርባዬን ሰጥቼ ያው ያለውን ነገር እነግርሃለሁ። ያው ትናንት በስልክ አውርቼ ነበር። እዚህ ቤተሰቦች እንዲሰሙ ስለፈለኩ ነው። ፊት ለፊት በቤተሰቦች ፊት ለፊት እንድነግራቸው ለኔ ነገርከኝ ነገር ለነሱ እንድነግራቸው ስለፈለኩ። እኔም ችግር የለም ተባበረሃለሁ። ያው አንተም ትናንት የነገርከኝ እሱን ነገር ነው እና ያው እኔም አንዱ ሰው ነበር እዩ ብሩኬ ላይ ካሴረችው ሴራዎች ውስጥ አንዱ ፈጻሚው ሰው ነው ነበርኩ እና ያው እዩ ብዙ ርቀቶችን ሄዳለች። ያው እኔ ብሩኬም ሀይሚም ሲጎዱ ማየት ስለማልፈልግ ነው ይሄንን ነገር ተባብሬ ዛሬ የጨረቃ ፋሚሊ ማወቅ ያለበትን ነገር እንዲያውቅ ልተባበር የፈለኩት ማለት ነው። ኦኬ እሺ፣ ምንድነው እያሰበች ያለችው? ምን ልታስደርገው ነው? አንደኛ ነገር ማስቆም ስላለብኝ አንደኛ ነገር ለኛም እንደነገረችን ከሆነ እንዳወያያችን ከሆነ ያው 1-7 እንሆናለን። እኔ ከሰባቱ መካከል አንዱ ነኝ እና ብዙ ስራዎችን ነው አንድ ላይ የምንሰራው። በመጀመሪያ እሷ ያሰበችው ብሩኬን ትላንትና ብቻን ላገኝ ብለው ነበር እና እኛን እኔን ነገር ያሴርንበት ብሩክን ብቻን ላገኝ ያለችው ልታሳግተው ነው። ኦኬ፣ እንደዚህ አይነት ሐሳብ ነው ያላት። እንደዚህ አይነት ሐሳብ ነው ያላት። ነግሬሃለሁ፣ ለአንተም ልታሳግተው ነው የፈለገችው። እሺ፣ እነዛ ሰዎች የሚገኙበት ቦታ ወይንም ልነግርህ እንችላለን? ምናልባት ብሩክን ሳታገኘው በፊት እነሱ ማስቆም ከቻሉ እዛ ያሉ ሰዎች ሁሉም እርስ በርስ የሚተዋወቁ አይደሉም። ገብቶሃል? እያንዳንዱ ከሌላ ቦታ ነው የመጡት እና ያው እኔም አዲስ ነው የሆኑብኝ። ፊታቸውም አላውቃቸውም፣ የትም እንዳሉ አላውቃቸውም። አንድም በዛ ምክንያት ነው ከነሱ ጋር መስራት የሚያፈለኩት እና ይሄ ነገር ደግሞ ትልቅ ሪስክ ያለው ነገር ስለሆነ እና ደግሞ እኔ ብሩክን አውቀዋለሁ እና መልካም ሰውም እንደሆነ አውቃለሁ እና ለዛ ነው እሱ ላይ እንደዚህ አይነት ነገር ማድረግ ያልፈለኩት። ቆይ አሁን ልጆቹን ብታገኝልኝ ደስ ይለኛል። ገብቶሃል? አሁን እሷ ገንዘብ ከፍላ ነው እንደዚህ አይነት ነገር እያስደረገቻቸው ያለችው። እኔ ገንዘቡን ሰጥቼም ቢሆን እንደዚህ አይነት ነገር እንዲያቆሙ ባርክ። ገብቶሃል? አሁን ልጆቹ አንተ ታውቃቸዋለህ አይደል? እኔ አላውቃቸውም። ያው እንደነገርኩህ እሺ፣ የት ነው የተቀጣጠሩት? እዩ ናት የምትቀጥረን እንጂ ሁሌ ተመሳሳይ ቦታ እንገናኝም። እዩ ናት በስልክ ደውላ እዚህ ቦታ ነው አፍጥኑት ብላ በምፈልገን ታይም ነው የምንነግረን። እኛም እንሄዳለን፣ ያለውን ነገር እንወያያለን። ልናረግ ያሰብነውን ነገር ተወያይተን ነው የምንለያየው እንጂ እንደዚህ እርስ በርስ ምንም የምንገናኝበት ነገር የለም። ሁላችንም የምታገናኘን እዩ ናት እንጂ የምንተዋወቅበት ምንም አይነት እንትን የለም፣ መንገድ የለም። ከባድ ነገር እኮ ነው እንዴ! እኔውንም እንትን ልትል ትችላለች። ገብቶሃል አይደል? ቀላል ነገር አይደለም። ይሄንንም ስለነገርከኝ አመሰግናለሁ። ግን የተቀረውን ነገር ደግሞ እንትን እያልክ ብትነግረኝ አሪፍ ነው። ለምን ከባድ ነገር ታረግብኝ ትችላለች፣ ታሰራበት ሁላ ትችላለች።
ገብቷል። ተመልሶ ላይመጣ ይችላል ወደ ቤቱ ወደ እኔ ላይ መመለስ ይችላል። ልጅቷ በጣም ተንከሲስ ነገር ነች። ገብቷል። አረቃኑ ዲኤንኤ ምርመራውንም እንትን ታስቀይረው ትችላለች። ምን አለ መሰለህ እኔ ሶስቱንም ነገር ነው አስቤ ትናንትና በስልክም የነገርኩ። እዚህም የነሱ ኦዲየንስ መስማት ያለበት ነገር ምንድነው? አንደኛ ነገር እዩ ልታሳግተው ትችላለች። ሁለተኛ ነገር ደግሞ ዲኤንኤውን ለማስቀየር ብዙ ርቀቶችን ሄዳለች። ዶክተሮችን በመክፈል ለእያንዳንዱ ዶክተር ላብራቶሪ ውስጥ ለሚሰራ ዶክተር የሆነ አክል ብር ልከፍል ነው እያሰበች ያለችው። ለዛም ነው ብሩክን ለማግኘት ምንም ነገር ታደርጋለች ልጅቷ። ከዚህ በፊት አሁን ባሏ አለ ታውቃለህ አይደል? ጓደኛዋ አለ። አሁን ችክ ብላ ነው አይሚና ብሩክ ሊጋቡ ነው ምናምን ያንን ነገር ሰምታ ነው እንደዚህ ችክ እያለች ያለችው። ግን በዚህን አክል ልክ የሷ ያሉን መፈለግ ከባድ ነው ብራዘር። እሺ ምን ማድረግ ምን እናጥፍረኝ ጨንቆት ጓደኛዬ ነው ወንድሜ ነው ታውቃለህ። እኔ ከብሩክ ጋር ያለህን ቀረቤታ ብዙም አላውቅም፣ ግን ያው ከብሩክ ጋር እንደዚህ እንደ ወንድም ከተቀራረባችሁ አንተ ማድረግ ያለብህ ነገር አንደኛ ነገር ብቻውን እንዳያገኛት ማድረግ ነው እና ደግሞ በጣም ሁሉም በጣም እንዲጠነቀቁ ማድረግ ነው። ሃይሚንም በጣም እንድትጠነቀቅ ብትነግራት አሪፍ ነው። ለምን ልጅቷ ከኛ ጋር ራሱ በምታወራው ነገር በጣም ብዙ ነገር ነው ያሰበችባቸው። የሰው ልጅ የሚያስበውን ነገር ማለት ነው የሰው ልጅ ላይ አሁን እኮ ብሩኬን ብቻዬን ሄጄ ነው ማገኛት ችግር የለም ታታስቡ ነው ብሎ ያውዋም ስለሆነ ነገሩን ቀለል አድርጎ ነው እያሰበ ያለው። ምንም ልታረጋ አትችልም እና አሁን ነገሩ ላይ ፖሊስ ምናምን ከሚገባበት ያለውን ነገር ከጀርባ ያለውን ነገር አጣርተህ ነግረህ ቀድሜ እዛ ጋር እኔም ሰው ይዤ ሄጄ ብሩክ ላይ ምንም እንዳይደረግበት ብናደርግ አብረን ማገዝ የምትፈልግ ከሆነ እስቲ ከዚህ በኋላ በደንብ አስቤበት ይሄ ነገር ገብቷል። እኔ ላይም እንትን ያለው ነገር ነው ሪስክ ያለው ነገር ነው። እኔ አሁን እዚህ ጋር ብዙ ነገሮችን ሉዝ አድርጌ ነው እየመጣ ያለሁት። አንደኛ እሷ ዛሬ ከዚህ ቪዲዮ በኋላ ምን እንደምታደርስብኝ አላውቅም። ለምን ልጅቷን በጣም በቃ እኔ ፈርቻት ነው ሁላ የራኳት። ለዛ ነገር አሁን ድጋሚ ወደ እሷም ላደውልልኝም ትችላለች። ግን ከደወለችልኝና የማውቃቸው ነገሮች ካሉ ምንም አይነት በዚህ ለኔ ቃል ገባላለሁ ምንም አይነት ነገር ሊደርስብህ አይችልም። እሺ በቃ ኃላፊነቱን ሪስኩን እኔ ወስዳለሁ። ምንም አይነት ነገር አይደርስም። ኃላፊነቱን ከወሰዳችሁ ግን ችግር የለም። በቃ እኔ እንደነገርኩ ከሆነ ከቻልክ ብሩኬ ከዚህ ከቡታጀራ ቶሎ እንዲወጣ ብትነግረው አሪፍ ነው። ለምን ለኔም ብዙ ብር ከፍላኛለች ልጅቷ እዩ፣ ለሌላ ሰዎችም በጣም ብዙ ብር ከፍላለች። ስለዚህ ብቻዋን አያገኛት። ከቻለ ደግሞ ከቡታጀራ በአፋጣኝ ወጣ። በቃ ብሩኬ ልታግተው ነው ሐሳቧ። ብቻዋንም ላገኛ ያለችው ለዛ ነው። ስለዚህ ከዚህ በኋላም ብዙ ሴራዎች ተጠንስሶበታል እና አንተ ከቻልክ ስለዚህ በጣም ብዙ ብር ከፍላለች፣ ብዙ ርቀት ብዙ ሴራዎችን አሲራለች። ዲኤንኤውንም ልታስቀይርበት ነው ያሰበችው። አግታው እንደዛ ነው ያሰበችው። ዲኤንኤውን ልታስቀይርበት ነው ያሰበችው። ስለዚህ በጣም ብዙ ገንዘብ ነው የከፈለችው ለብዙ ሰዎች ማለት ነው። አንደኛ ዲኤንኤው እንዲቀየር፣ ሁለተኛ ደግሞ ብሩክ እንዲታገል። ለዛ አንተ አሁን ካሰብክለት ወንድም ከሆነ ለብሩክ ምንም እዚህ ጋር ጊዜ ማጥፋት የለብህም። ልታሳግተው ነው፣ ብቻውን አያገኛም። ከቻለ ከቡታጀራ በአፋጣኝ ውጣ። እኔ የምነግርህ ነገር እሱን ነው። ስለዚህ ዲኤንኤውን ልታስቀይር ነው በገንዘብ እና ልታሳግተው ነው። በቃ ከቻልክ ለብሩኬ መድረስ ካለባቸው አሁን ድረሱለት። መጥፎ አደጋ ውስጥ ነው ብሩኬ ያለው ማለት ነው። እና ቤተሰቦች ልጁ እንደሰማችሁት ነው። እዚህ ጋር ቆሜ ጊዜ መፍጀት የለብኝም። ያለውን ነገር ስር ከስር እየተከታተልኩ ቪዲዮ ለእናንተ ይዤ እመጣለሁ። አሁንም እዚህ ጋር መቆም አልፈልግም ቤተሰቦች። ለምን ልጅቷ እዚህ ጋር በቆምኩበት ሰዓት ብዙ ነገሮች ሊበላሹ ይችላሉ እና ቤተሰቦች ወደዛ ሊድ